የደብረ ማርቆስ ከተማ አስተዳደር የትንሳኤ በዓልን ምክንያት በማድረግ በከተማዋ ለሚገኙ የጸጥታ አካላት የእርድ እንስሳት ድጋፍ አደረገ። ድጋፉ የጸጥታ ኃይሉ የከተማዋን ሰላምና ደህንነት ለመጠበቅ ለሚያከናውነው ተግባር ማህበረሰቡ ያለውን ከፍተኛ አክብሮትና ምስጋና የሚገልጽ መሆኑ ተመላክቷል። ግብረ ወርቅ ጌታቸው ተጨማሪ አላት። የደብረ ማርቆስ ከተማ አስተዳደር በከተማዋ ለሚንቀሳቀሱ የጸጥታ አካላት የትንሳኤ በዓል ሙያ የእርድ እንስሳት ድጋፍ አድርጓል። የከተማ አስተዳደሩ ተወካይ ከንቲባ አቶ አስምሮም ወስነህ ድጋፉ በከተማ አስተዳደሩና በማህበረሰቡ የተደረገ መሆኑን ገልጸዋል። በከተማችን የተሰማራውን የፌዴራል የክልልና የከተማችን የጸጥታ ኃይል በዓል ለማዋል የተለያዩ በሬዎች፣ በግና ፍየሎች ከማህበረሰቡም በመንግስትም ድጋፍ በዓል ለማዋል የተደረገ ጥረት ነው። የጸጥታ ኃይሉን ሰብሰብ አድርጎ በዓል ማዋል እንግዲህ ብዙ የጸጥታ ኃይል ከቤተሰቡ ተነጥሎ ነው ያለው። ለሀገር ግዳጅ የሀገሩን ግዴታ እየተወጣ ያለበት ሁኔታ ነው ያለው። ስለዚህ ይህን የጸጥታ ኃይል ደግሞ በዓሉን በሰላም በደስታ በፍቅር ያሳልፍ ዘንድ ለበዓል ሙያ የሚሆኑ ነገሮችን ድጋፍ ተደርጓል። የደብረ ማርቆስ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ ይሄን ዋባው ህግን በማስከበር ስራ ላይ ለሚገኙ የጸጥታ አካላት ለትንሳኤ በዓል ሙያ የተደረገው ድጋፍ የህብረተሰቡንና የጸጥታ መዋቅሩን ግንኙነት የሚያጠናክር መሆኑን አስገንዝበዋል። ከቤታቸው ተለይተው የሚውሉ የሰራዊት አባላት የኛን ደህንነት የኛን ሰላም ለማስከበር ነውና ለነሱ ደግሞ ከኛ በላይ ከኛ ቀድመን ይህንን እነሱም ተደስተው የሚሆኑበትን ሁኔታ ማመቻቸት አለብን በሚል አስተሳሰብ ሰንጋ ገዝቶ ያቀረበበት ሁኔታ ነው ያለው። ይሄ ጥሩ መሻሻል የታየበት ሁኔታ ነው ያለ። ይሄ ደግሞ የሚያሳየው ምንድነው የማህበረሰባችንንና የጸጥታ መዋቅራችንን ግንኙነት የተቀራረበና ህብረተሰቡን በጸጥታ መዋቅሩ ላይ ትልቅ እምነት ያሳየበትን እምነቱን ደግሞ በተግባር ያረጋገጠበትን ሁኔታ ነው ያየነው። የጸጥታ አካላትም የተደረገው ድጋፍ የጸጥታ ኃይሉ የትንሳኤ በዓልን ተደስቶ እንዲውል ትልቅ አስተዋጽኦ አለው ነው ያሉት። ማህበረሰቡም ለጸጥታ ኃይሉ ያለውን ክብርም የሚያሳይ መሆኑን ተናግረዋል። ሰራዊታችን ከኛ መለየት የለበትም፣ እኛ ያከበርነውን ማክበር አለበት ብሎ ይሄን አስቦ ህዝባችን ከሌለው በችግር እያለ ነገር ግን ሰራዊታችን ፋሲካን በሰላም መዋል አለበት ብሎ ለኛ አስቦ ይሄን ድርጊት ይሄን ሁኔታ በመፍጠሩ በጣም ደስተኛ ነኝ። በሰራዊቱ ስም በተለይ ደብረ ማርቆስን ማህበረሰብ ላመሰግነው ይገባል። ህዝባችን በሰላም ወጥቶ በሰላም እንዲገባ በዓልን በሰላም እንዲያከብር መደረግ የሚችለው በመከላከያ አቅም ብቻ ሳይሆን ህዝባችንና መከላከያ አንድ ሳንቲም ሁለት ገጽታ ሆነው ሲሰሩ ስለሆነ ይሄን ደግሞ ህዝባችን ይሄን አጠናክሮ መስራት አለበት። ትልቅ መነቃቃትና ሞራል ነው የሚሆነው። ምክንያቱም ዙሪያውን አጠቃላይ ባለው የደብረ ማርቆስ ከተማ አስተዳደር እስከ መስዋዕትነት ድረስ የሚያደርገው አጠቃላይ ሰራዊቱ ይሄ ድጋፍ ሲደረግለት ከማህበረሰቡም ከህዝቡም እጅግ በጣም ኩራትና ደስታ ነው የሚሰማው። ለበዓሉም ምክንያት በማድረግ የሚደረጉ እንደነዚህ አይነት ድጋፎች ለሰራዊቱ የሚያነቃቃና ደስ የሚል የሚያሰኝ ነው ብዬ ነው እንደ ሰራዊታችን ወስደው። ከተማ አስተዳደሩ ከማህበረሰቡ ጋር በመተባበር ከ2 ሚሊዮን ብር በላይ በሆነ ወጪ 15 ሰንጋ በሬዎችና በጎችን ድጋፍ አድርጓል።